السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته أساس من دنيا رياض الصالحين درساتنا ቀጥታ የዛሬውን ሐዲስ ከማንሳቴ በፊት የባለፈው ደርስ ላይ አንድ መነሳት የነበረበት ቁም ነገር ከሐዲሶች ከምንወስዳቸው ቁም ነገሮች ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ለመካ ላይ ስቃይ ሲደርስባቸው ለነበሩት ኸባብ ኢብኑ አልአረት ባስተላለፉት ሐዲስ ላይ ማለት ነው ሲደርስባቸው የነበረውን ግፍ ሲያነሱላቸው የተናገሩት ላይ ምን የሚል እናገኛለን? والله ليتمن الله هذا الأمر الله ይህንን ጉዳይ ማለትም ዲን الإسلامን የበላይ ያደርገዋል ያነግሰዋል حتى يسير الراكب من صنعاء إلى حضرموت ተጓዥ ከሰንዓ ተነስቶ ሐድረመውት እስከሚጓዝ ድረስ ይህንን ሲያደርግ የቀናት መንገዶችን ሲጓዝ አላህን እንጂ ሌላ የሚያሰጋው ነገር የሚፈራው ነገር የሌለበት ከዚያ በተረፈ ለእንስሳዎቹ ተኩላ ካልሆነ በስተቀር የሚፈራው ነገር የሌለበት ሰላም የሚነግስበት ጊዜ ይመጣል ብለው ነው የተናገሩት በመሐላ አስረግጠው። ከዚህ ምን እንወስዳለን? ኢስላም የበላይ ሲሆን ሸሪዓ ሲንሰራፋ ሲሰፍን ሰላም እንደሚሰፍን። ምክንያቱም አሁን ለለት በገዛ ሀገራቸው ትብታቸው በተቀበረበት ቦታ እንኳን ሰላም አጥተው ነው ያሉት አማኞቹ። ነገር ግን ወደፊት ኢስላም የበላይ ይሆናል። ያ ሲሆን ደግሞ በዚህ ደረጃ ከአንድ ሀገር ተነስታችሁ ሌላ ሀገር እንኳን ስትጓዙ የሚያሰጋችሁ ነገር አይኖርም ብለው መናገራቸው ኢስላም የበላይ ሲሆን ሸሪዓት الاسلام ሲሰፍን የኢስላም ህግ በሰዎች ላይ በሀገራት ላይ ሲዘረጋ ጊዜ ሰላም እንደሚሰፍን ከዚህ እንወስዳለን። ዛሬ ለኢስላም ተቆረቆርን ብለው የሰላም ጸር የሆኑ በርካታ ሰዎች ይኖራሉ። ይሄ ኢስላምን መዘንጋት እንደሆነ ከኢስላም ተልእኮ ከኢስላም ዓላማ ያፈነገጠ አካሄድ እንደሆነ እንወስዳለን። ምክንያቱም ኢስላም የበላይ ሲሆን ሰላም ነው የሚሰፍነው ሰዎች በሰላም ነው የሚንቀሳቀሱት እያሉ ይህ ማለት አስፈላጊ በሆነበት ቦታ ላይ ህጋዊ እርምጃ አይኖርም ለማለት አይደለም። ስለዚህ ኢስላም ባለበት ሰላም አለ፣ ኢስላም የሰላም ሃይማኖት ነው የሚለውን ከዚህ ታሪክ እንወስዳለን ማለት ነው። ቀጥታ ወደ ዛሬው ሐዲስ ስናልፍ وعن أنس رضي الله عنه قال كأنس بن مالك تيزو الله يبددلاቸውና እንዲህ ብለዋል قال رسول الله صلى الله عليه وسلم الله ملكتني عندي بلا ولا إذا أراد الله بعبده خيرا إذا أراد الله بشا جزي بعبده ببارو بفلق جزي خيرا ملكا من بشارة جزي عجل له لسو يفتن اللتان يتشاكل اللتان العقوبة قطعة في الدنيا بالدنيا دنيا وسط قطعة يفتن اللتان وإذا أراد الله بشا جزي دقمه بعبده الشر ببارو لاي شر بشابة جزي كباد كفن نقر بشابة جزي أمسك عنه كسو يزقيبتان يزبتان بذنبه بونجل يتنسى لكتلو يمقباون حتى يوافي به اسكمي من الدود رس حتى يوافي به اسكمي من الدود رس يوم القيامة بقيامة كان بتنسائك أن اسكمي من الدود تفاتي يفزم زمولا يسال فوات. وقال النبي صلى الله عليه وسلم ده تجماري النبي يكن انتي بدوال أنس إن عظم الجزاء يمن دا لكأتو تلكنتو قزفتو مع عظم البلاء كفتنا قزفت قار يمن نزازر
ፈተናው በከበደ ቁጥር ዋጋውም ምንዳውም እየጨመረ ይሄዳል። ወኢነ አላህ ተዓላ የላቀው አላህ ኢዛ አሐበ ቀውመን የሆኑን ሰዎች በሚወድ ጊዜ ኢብተላሁም ይፈትናቸዋል። ፈመን ረዲየ ፈተናውን ተቀብሎ ታግሶ የወደደ ፈመን ረዲየ ፈለሁ ሪዳ ለሱ የአላህ ውዴታ አለው። ወመን ሰኺጠ የጠላ የተበሳጨ ደግሞ ፈለሁ ሱኽጡ ወይም ፈለሁ አሰኸጡ ضبط የተደረገበት ሊለያይ ይችላል። ሁለቱም ልክ ነው። ለሱ ቁጣ ነው የሚከተለው። ረዋሁ ትርሚዚ ዘግበውታል። ወቃለ ሐዲሱን ሐሰን ሐዲሱ ሐሰን ነው ብለዋል። አጠር ያለ ማብራሪያ ለማስከተል ከአነስ ብኑ ማሊክ ተይዞ በተላለፈው በዚህ ሐዲስ የአላህ መልእክተኛ እንዲህ ብለዋል አሉ። ኢዛ አራደ አላሁ ቢዐብዲሂ ኸይረን አላህ በባሪያው መልካምን በሻለት ጊዜ ዐጀለ ለሁል ዑቁበተ ፊ ዱንያ ውስጥ ቅጣትን ያፋጥንለታል። ፈተናዎች ይመጡበታል ማለት ነው፣ ይገጥሙታል። ፈተና ይደራረብበታል። ወኢዛ አራደ አላሁ ቢዐብዲሂ ሸረ አምሰከ ዐንሁ ቢዘንቢሂ ሐታ ዩዋፊየ ቢሂ የውመል ቂያማ ሸርን ሲያስብበት ደግሞ የጥፋቱን ዋጋ የውመል ቂያማ ሙሉውን እስከሚያገኘው ድረስ አሁን ምንም ነገር ሳይፈተን እንዲሄድ ያደርገዋል። ፈተና እንዳያገኘው ያደርገዋል። ምን እንወስዳለን? በመጀመሪያ ነገር አላህ መልካም ሲያስብለት አላህ መጥፎ ሲያስብበት ማለት ዘም ብሎ ምንም በሌለበት ለማለት አይደለም። መልካም ሲያስብለት ማለት ዱንያ ላይ እንደሚታወቀው ሁሉ በኒ አደም ኸጣ የሰው ልጅ በጣም ተሳሳች ነው። ወንጀል እየፈጸመ ጥፋት እየሰራ ያለን ሰው አላህ መልካምን ሲሻለት ፈተና ያመጣበታል ዱንያ ላይ። ስለዚህ ነገ የውመል ቂያማ ሂሳቡ ከባድ ነው። ያን ከባድ ሂሳብ ከሚጋፈጥ ይልቅ እዚህ የሥራውን ዋጋ አግኝቶ ሶብር አድርጎ ካሳለፈ ለሱ መልካም ይሆናል። ይሄን ነው መጠቆም የተፈለገው። በሌላ በኩል ደግሞ ለተግሳጽ ጆሮ የማይሰጥ ደንታ ቢስ የሆነ ወንጀል እየፈጸመ ያለ ሰው ለስራው ተመጣጣኝ የሆነን ቅጣት ዱንያ ላይ ሳያገኘው እዚህ ነገ የውመል ቂያማ ተመጣጣኝ የሆነን ዋጋውን እንዲያገኝ ያደርገዋል። እዚያኛው ለሂሳብ ደግሞ የከበደ ነው፣ የከፋ ነው። ለሁለቱም ማሳሰቢያ አለ። አንደኛው ፈተና ለሚበዛበት አካል አላህ በወንጀሌ ነው ይህን ነገር ያመጣብኝ ብሎ አስቦ ሶብር አድርጎ አጅሩን እንዲያስብ የሚያሳስብ መልእክት አለ። ወንጀል ፈተና የሚመጣው በራሳችን ጥፋት ነው፣ በራሳችን ፈተና ነው። ስለዚህ የምናውቀውም ይሁን የማናውቀው የፈጸምነው ወንጀል ሊኖር ስለሚችል ወደ ተውበት መመለስ አለብን፣ ወደ አላህ መሸሽ አለብን። ፈተና ሲመጣ ለኛ ምንድነው? ጠቋሚ ደወል ነው፣ አለርት ነው። በቃ ሊያነቃን ይገባል። ወንጀል ላይ ነው ያለሁት ወይ ጥፋት ላይ ነው ያለሁት፣ ከመስመር ርቅ ያለው ኃላፊነትን እየተወጣው አይደለም። ከዛ ባለፈ ተስፋ ማድረግ አላህ በጥፋቴ ወንጀሌን እዚሁ ሊያብስልኝ ሊያረግፍልኝ ነገ እንዳልቀጣ እንዳልጠየቅ ሊያደርገኝ ሽቶልኝ ይሆናል ብሎ መልካም ማሰብ፣ መልካምን አስቦ በሶብር ማሳለፍ፣ ይሄ ፈተና ለሚገጥመው አካል ነው። በሌላ በኩል ደግሞ የተለያዩ የጥፋት አይነቶችን እየፈጸመ ከወንጀል ወንጀል እየተደራረበ ኃላፊነቱን ሳይወጣ እየሄደ ሶላት አለመስገድ ሊሆን ይችላል፣ ዘካ አለመስጠት ሊሆን ይችላል፣ የሰዎችን ሐቅ መዳፈር ሊሆን ይችላል። የትኛውም ይሁን ጥፋት እየፈጸመ ነገር ግን ምንም የማይገጥመው በድሎት ላይ ድሎት የሚቀጥል ከሆነ እጅግ አስጊ አስፈሪ ሁኔታ ላይ ነው ያለው። ለምን? አላህ ስብሓነሁ ወተዓላ ሐዲስ ላይ እንደተጠቀሰው ወኢዛ አራደ አላሁ ቢዐብዲሂ ሸረ አምሰከ ዐንሁ ቢዘንቢሂ በወንጀሉ ሊከተለው የሚገባውን ቅጣት ይይዘዋል፣ ያዘገየዋል፣ ተጠያቂ አያደርገውም፣ ቅጣት አይልክበትም፣ ባለበት ይቀጥላል። ከነ ወንጀሉ በምቾት ይሄዳል። ከነ ወንጀሉ ዱንያን ከተሻገረ የከፋ የሚከተለው። ስለዚህ ወንጀል ላይ ሆኜ ሐቅ ሳልወጣ ከዲን ርቄ በዚህ ሁኔታ ላይ በኒዕማ ላይ ኒዕማ፣ የጤና ኒዕማ፣ የገንዘብ ኒዕማ፣ የተለያዩ ነገሮች በዚህ መልኩ ማሳለፌ ስጋት ላይ ሊሆን ይችላል። አስጊ ሁኔታ ላይ አላህ ክፉ ነገር አስቦብኝ ሊሆን ስለሚችል ቶሎ ወደ ተውበት መሸሽ አለብኝ።
የሚያስደነግጥ መልእክት አለው። ለዚህም ማለት ለሁለቱም መልእክት አለው ማለት ነው። ስለዚህ በኒዕማ ላይ ኒዕማ እየተደራረበ የሚሄድ እየተሻገረ የሚሄድ ሰው አላህ ሊፈራ ይገባዋል። አዘናግቶ ሊይዘው ድንገት ሞት እጅ ወደ ላይ ሊለው ይችላል። ከነ ወንጀሉ ወደ አኺራ መሻገር ደግሞ ውጤቱ የከፋ ነው። ስለዚህ ለሁለቱም አካላት መልእክት አለው ማለት ነው። ይህኛውን ሐዲስ ሸይኹል አልባኒ ረሂመሁላህ ሰሒህ ብለውታል የመጀመሪያውን ክፍል። وقال النبي صلى الله عليه وسلم በተጨማሪ ምን ብለዋል አሉ አነስ ያስተላልፉ መልእክተኛው እንዲህ ብለዋል إن عظم الجزاء مع عظم البلاء የጀዛእ የምንዳ የሽልማት ልቀቱ ግዝፈቱ ከፈተናው ትልቀት ጋር የሚነጻጸር ነው። ፈተና በከበደ ቁጥር በዚያው መጠን የሚገኘው አጅር ይጨምራል። ስለዚህ ሰዎች በፈተና ላይ ፈተና ተደራረበብኝ፣ ቤቴ እንደዚህ ሆነ፣ ዱንያዬ እንደዚህ ሆነ፣ ስራዬ እንደዚህ ሆነ፣ ቤተሰብ እንደዚህ ገጠመኝ፣ ተስፋ መቁረጥ፣ በአላህ ላይ ክፉ ጥርጣሬ ማሳደር ሳይሆን የፈተና ልቀት ለታገሰ ሰው በዚያው መጠን አጅሩ ይጨምራል የተባለው ይሄን ማሰብ አለበት። የፈለገ ፈተና ቢደራረብ የሰው ልጅ አላህ የሻልኝ መልካም ነገር ይኖራል ብሎ ማሰብ አለበት። አላህ የሻልኝ መልካም ነገር ይኖራል ብሎ ማሰብ አለበት። ልክ የመጀመሪያው ነጥብ ላይ ወንጀል እየፈጸመ ሰውየው ባለበት ሁኔታ መቀጠሉ ስጋት ነው እንደተባለው፣ እዚህ ደግሞ ፈተና በፈተና መደራረቡ በዚያው መጠን አጅሩ እንደሚገዝፍ አስቦ አላህ መልካም አስቦ ሊሆን ይችላል ብሎ አስቦ መልካም ግምት አሳድሮ ራሱን በሰብር ኢህቲሳብ ማድረጉ አጅሩ በዚያው መጠን ከፍ እንዲልለት ያደርጋል። ወኢነ አላህ ተዓላ ኢዛ አሐበ ቀውመን ኢብተላሁም አላህ የሆኑ ሰዎች በሚወዳቸው ጊዜ ይፈትናቸዋል። ስለዚህ ክፉ ጥርጣሬ አይደለም መያዝ ያለበት፣ ጌታዬ ምን አድርጌ ነው አይነት ነገር ሊወጣ አይገባም። እንዲያውም ከዚያ በተለየ ወይ በወንጀሌ አላህ ማበሻ አድርጎልኝ ይሆናል እየቀጣኝ ሊሆን ይችላል፣ ወይ ደግሞ መልካም ምንሽቶልኝ። እነዚህ ነገሮች የሚነገሩት ያለ ምክንያት አይደለም፣ መልካም ግምት እንድናሳደር ነው። አላህ ሰዎችን ሲወድ ይፈትናቸዋል ተባለ። ፈተና ሲደራረብ ይህንን ተስፋ በማድረግ መደምደም የለብንም። ሙእሚን ሁልጊዜም በኸውፍና በረጃእ መካከል ነው የሚሆነው። ቁርጥ አድርጎ አንዱ ላይ ብቻ ይቀመጥ። ምናልባት አላህ መልካም ምንሽቶልኝ ይሆናል ጥሩን አስቦልኝ ሊሆን ይችላል ብሎ ተስፋ እንዲሰንቅ ሶብር እንዲያደርግ ያግዘዋል ማለት ነው። ሲወዳቸው ይፈትናቸዋል። ፈመን ረዲየ ፈለሁ ሪዳ ፈተናው ሲገጥም ጊዜ ወዶ ከጌታዬ የመጣ ፈተና ነው፣ ዱንያ መቼም ጤዛ ነች፣ ከፍና ዝቅ አላት፣ የኔ አለመታገስ የሚያመጣው ነገር የለም፣ መታገስ ይልቅ በተቃራኒው ተርፋ አለ ብሎ የታገሰ ሰው ፈለሁ ሪዳ ለሱ የአላህ ውዴታ አለው። ወመን ሰኺጠ የጠላ የተበሳጨ መታገስ ያቃተው በመበሳጨቱ የሚያመጣው ነገር የለም፣ ከሁለት ያጣ ነው የሚሆነው። ከአላህ ማግኘት ያለበትን ነገር አጣ፣ የሱ መበሳጨት ደግሞ የሚያጣውን ነገር አይመልስም። እዚህ ፈለሁ السخط ለሱ የአላህ ቁጣ ነው የሚከተለው፣ በቀል ነው የሚከተል። ስለዚህ ይህ እንዳይሆን ፈተና ሲገጥመን አላህን በማሰብ መሆን አለበት እንጂ አላህ የማይታሰብበት ሶብር ካፊርም ጋር ሊኖር ይችላል። የፈለገ ፈተና ቢገጥምህ ከባባድ መቋቋም የሚከብዱ ፈተና ህመሞች ገጥመዋቸው የደስታ ህይወት የሚያሳልፉ ሰዎች አሉ። ህመሙ ደስታን የሚያስታውስ ሆኖ አይደለም። እስትንፋሳቸውን ለማርዘም መልካም ማሰብ አለብህ። መበሳጨትህ ምንም ላያመጣ የበለጠ ህይወትህን ማሳጠር የለብህም በሚል ቀመር ከባባድ ፈተና እየደረሰባቸው ተደስተው የሚያሳልፉ ሙስሊም ያልሆኑ ሰዎች ያጋጥማል። ስለዚህ ቁልፉ ነገር ዝም ብሎ መታገስ አይደለም፣ አላህን አስቦ መታገሱ ላይ እና የፈተና የአጅር ክብደቱ ግዝፈቱ በፈተናው ግዝፈት መጠን ነው ሲባል ዝም ብሎ ፈተና ስለበዛ አጅር ይገኛል ማለት አይደለም። ፈተና ስለበዛ ብቻ አጅር ይገኛል ማለት አይደለም። አላህን በማሰብ የሚፈጸም ሲሆን ነው አጅር የሚኖረው። رواه الترمذي ዘግበውታል። وقال حديث حسن حديث حسن ነው ብለው። ሐሰን ማለት ضعيف ደረጃ አይደለም። ሐዲስ ከተቀባይነት አንፃር ለሁለት ይከፈላል። መቅቡል የሆነ ተቀባይነት ያለው፣ ሌላው ደግሞ ተቀባይነት የሌለው መርዱድ ይሆናል። ሐዲስ የኢስላም ማስረጃዎች ቁርአንን አይመለከትም። ይሄ ቁርአን ሁሉም ሙተዋቲር በሆነ መልኩ ለጥርጣሬ ቀዳዳ በማይሰጥ መልኩ
በተሟላ ሁኔታ ነው የመጣው። ሐዲስ ላይ የሰዎች ፈጠራ የገባበት ሁኔታ አለ። ሆም ብለው የሸፍጠኞች ወይም ደግሞ ከራሳቸው አቅም ደካማ መሆን የተበላሹ ነገሮችን ያስገቡ ሰዎች ስላሉ የዘርፉ ምሁራን እያበጠሩ ሐዲስን በየዘርፉ ለይተዋል። ጠንካራውን ከደካማው ለይተው አስቀምጠዋል። ተቀባይነት ያለው እና ተቀባይነት የሌለው እያንዳንዱ የራሱ ብዙ አይነት ክፍል አለው። ተቀባይነት ያለውን ለምሳሌ ብንወስድ በግርድፉ ለሁለት ይከፈላል። ጫፍ ላይ ከላይ ያለው ሰሒህ፣ ከዛ ዝቅ ብሎ ደግሞ ሐሰን ተብሎ ይጠራል። ሁለቱም ለማስረጃነት ብቁ ናቸው፣ ለማስረጃነት አስተማማኝ ናቸው። ሰሒህ እና ሐሰን። ሰሒህ ሙሉ በሙሉ መስፈርት የሚያሟላ ነው። ሐሰን መጠነኛ ዘጋቢዎቹ ላይ የተወሰነ የታማኝነት ጉዳይ አይደለም፣ የሒፍዝ የመሸምደድ ጉዳይ ሊሆን ይችላል። ወይ የሆነ ነገር ትንሽ ደከም የሚል ነገር በመኖሩ የተነሳ ከሰሒህ ደረጃ ዝቅ ያለ ነገር ግን ضعيف የማይደርስ የሆነ ነው። ስለዚህ ሐዲሱ ሐሰን ነው አሉ ማን? ትርሚዚ የሐዲሱ ዘጋቢ። ትርሚዚ ማን ነው ስማቸው? ትርሚዚ ሙሐመድ ብን ዒሳ። ትርሚዚ ኒስባ ነው ስም አይደለም። ትርሚዚ የምትባል ሀገር የዛሬዋ ኡዝቤኪስታን ውስጥ ያለች ከተማ ነች። ወደዛ ንስባ ተደርጎ አገራቸው ወደዛ ነው ለማለት እንጂ ስማቸው ሙሐመድ ብን ዒሳ ነው። ሙሐመድ ኢብኑ ዒሳ እሳቸው ዘግበውታል እና ሐሰን ነው ብለዋል። ሸይኹል አልባኒ ረሒመሁላህ በተመሳሳይ ሐዲሱን ሐሰን ብለው አስቀምጠዋል። ወደ ቀጣዩ ሐዲስ ስናልፍ وعن أنس رضي الله عنه قال كأنس بن مالك تيزو الله يودد الله جونا عنده بلوان كان ابن عند لجنبر لأبي طلحة لا أبو طلحة عند لجنبرو رضي الله عنه الله يودد الله أبو طلحة يشتكي يتمم ينبرد يشتكي يتمم ينبرد فخرج أبو طلحة وጣ እንዴ በአንድ ወቅት አቡ ጠልሐ ከቤት ወጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ فقبض الصبي ህፃኑ ልጅ قبض موت فلما رجع በተመለሰ ጊዜ አቡ ጠልሐ قال እንዲህ አለ ما فعل ابني ልጄ እንዴት ሆነ አለ ልጄ እንዴት ሆነ قالت أم سليم እንዲህ አለች ሚስቱ وهي أم الصبي እሷ የህፃኑ እናት ነች። هو أسكن مما كان هو እሱ أسكن የበለጠ ረግቷል ما كان ቀድሞ ከነበረው አለች ቀድሞ ከነበረው የበለጠ ሰክኗል አለች። እንቅስቃሴ የለውም። ቃሉ አሻሚ ነው አይደል? ማብራሪያው ላይ እንመጣለን። ለሱ የሚሰጠው ትርጉምና እሷ የምታስበው ትርጉም ይለያያል። ሆም ብላ በዚያ መልኩ ያው የሚያስበውን እንዲያስብ ስለፈለገች ነው በዚያ መልኩ ያናገረች። هو أسكن ما كان ከነበረው የበለጠ ሰክኗል ረግቷል አለች። አቀረበችለት ኢለይሂ ወደሱ العشاء እራት አቀረበችለት። فتعشى እራቱን ተመገበ ثم أصاب منها ከዚያም ከሷ ጋር ግንኙነት ፈጸመ። فلما فرغ ባጠናቀቀ ጊዜ قالت አለች ዋሩ الصبية ህፃኑን ቀበሩ አለች። ሞቱን አረዳችሁ እንደገና። فلما أصبح أبو طلحة ባነጋ ጊዜ أتى رسول الله صلى الله عليه وسلم የአላህ መልእክተኛ ዘንድ መጣና فأخبره ነገራቸው። فقال በዚህም ጊዜ አሉት መልእክተኛው صلى الله عليه وسلم أعرستم الليلة أعرستم እናንተ ጋር ምንድን أعرستم ነው ወይስ أعرستم በሚል አለ أعرستم በሚል ስገባኝ أعرستم አይን ስኩን ሆኖ አለ። እሺ ትክክለኛው እሱ ነው ይላል። أعرستم በሚል ضبط ያደረጉ ቢኖርም ይሄኛው የተሳሳተ ነው ያሉ ዓሊሞች አሉ። ስህተት ነው። ትክክለኛው ትርጉሙ ይቀየራል። እንደዛ ሲሆን أعرستم ሳይሆን أعرستم ነው የሚሆነው ይላል። أعرستم الليلة ዛሬ ሌሊት ግንኙነት ፈጽማችኋል አሉ። قال نعم አዋላቸው። قال በዚህም ጊዜ አሉ اللهم بارك لهما الله ወይ ባርክላቸው አሉ።
ولدت غلاما وند ልጅ ወለደች فقال لي أبو طلحة በዚህን ጊዜ አለኝ احمله ተሸከመው ሰደው حتى تأتي به النبي صلى الله عليه وسلم ከነብዩ ዘንድ እስከምትደርስ ይዘው ወሰደው ዘው وبعث معه كالسجار لاك بتمرات ጥቂት ተምር ፍሬዎች ጋር فقال أمعه شيء كالسجار የሆነ ነገር አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም ልጁ ሲወሰድላቸው የመጣ ነገር አለ አብሮት قال نعم أو تمرات أو ጥቂት ተምሮች አሉ فأخذها النبي صلى الله عليه وسلم ነብያችን ያችን ጥቂት እነዛን ጥቂት ተምሮች ተቀበሉና فمضغها أنيقات ثم أخذها من فيه كزام كافاتشو أو التنا فجعلها درجات في الصبي ولت فينا لو لببنا ولت تنيو في آف لما لتو بهزانو آف وست أدرجت في الصبي بهزانو آف وست أدرجت كان يقات بحالا كهزانو آف وست أدرجت ثم حنكه كزام تحنيك أدرجت تحنيك مالت መፈግፈግ ማለት ነው የልጁ ተናጋ ላይ ላንቃው ላይ አሸታ አደረገ ወደ ላይ ድዱና ወደ ላይ ከፍል ማለት ነው وسماه عبد الله وسماه سيمت عبد الله بلو سيمت وسماه عبد الله متفق عليه بخاري ومسلم يتسمعون حديث وفي رواية للبخاري بل لا بخاري زجبا وسط قال ابن عيينة به بلوال يحادث سند وسط قال له عند استلالاتي ናቸው فقال رجل من الأنصار كأنصار عند سو عنده بلوال فرأيت شالله 9 أولاد زدن وندوش لجوج كلهم قد قرأوا ሁላቸውም በርግጥም የቀሩ يحفظ የሆኑ القرآن يحفظ يعني مالته ነው من أولاد عبد الله المولود كذاك ተወለደው ልጅ ነብዩ ሰለላሁ ዐለይሂ ወሰለም ተህኒክ ካደረጉት ልጅ የተወለዱ 9 ልጆች ቁርአን የሐፈዙ ልጆችን አይቻለሁኝ وفي روايه لمسلم በሌላ የሙስሊም ዘገባ ደግሞ مات ابن لأبي طلحة የተለያዩ ዘገባዎች የሚያመጡት መልእክት የበለጠ ምስል እንዲሰጥ የተሟላ አንዱ ዘገባ ላይ የሆነ የቀረ መልእክት ሊኖር ይችላል አንዱ ዘገባ ላይ ደግሞ ሌላ ያልተገለጸ ነገር እናገኛለን ሰብሰብ ሲያደርጉት የተሟላ መልእክት ይሰጣል ለዚያ ነው وفي رواية እያሉ የሚያመጡት በሌላ ዘገባ ደግሞ የሙስሊም ዘገባ ውስጥ مات ابن لأبي طلحة አንድ ልጅ የአቡ ጣልሐ ልጅ ሞተ من أم سليم كأم سليم የተወለደ فقالت لأهلها لبيتسبا على جسوا لا تحدث أبا طلحة أبو طلحة ندات نقرود بابنه بلج قداي موت ندات نقرود حتى أكون أنا أحدثه يمنقروا نيراسيس كمان درس نيراسيس كمان نقروا ما أن من داي نقروا عليك فجاء أبو طلحة متى فقربت إليه عشاء راك قربت لك فأكل وشرب بل لا تدع ثم تصنعت له كزام لسو توابت لك تزجاجت لك أحسن ما كانت تصنع قبل ذلك كذاب فيت لسو كمت ووابو بامار ببلت أملكو فوقع بها كسواغا من الفزمة فلما أن رأت باستولت باوقعت بتردات جيزي أنه قد شبع عند تمجب وأصاب منها جنوينة نفزمة قالت يا أبا طلحة أبو طلحة هو يالج أرأيت أيه مسكين قرأين يالج يقدم قار إياك جنانينو لجين ديت نقولو تأيقوا الجنا كمقبات زنيو زقباقا ناقنان يالج يبلت السكنون يالو بلوالج كذيبوا على نونجري أرأيت لو أن قوما أعاروا يهنوا سوت بياوسوا لو أعاروا بياوسوا عاريتهم يوستك أتشون لو نسوا بياوسوا أهل بيت لهنوا بيت سبوج كذام فطالبوا عاريتهم أواسوا تسوج يواصلوا نكاسة ملسوا للبلو بيت أيكم ألهم أن يمنعوهما لكلا كلواتشو يشلالوا نزينيوتو يتواسوا تسوج قال لا
ሌላ ምላሽ ሊሰጥ በማይችል መልኩ አድርጋ ነው ያቀረበችለት። አይቻልም አይሆንም አለ። قال فقالت በዚህን ጊዜ አለች فاحتسب ابنك እንግዲያው ልጅህን አጅሩን ከአላህ አስብ ሞቷል አለች። አንተም እንደዚያው የተለየ ስሜት ማሳየት አትችልም እያለችው። قال فغضب በዚህን ጊዜ አቡ ጠልሐ ተቆጣ። ثم قال ከዚያም ማለት ተረክቲኒ حتى اذا تلطفت እስከምጨማለቅ ድረስ ተውሺ ثم اخبرتني بابني ከዚህ በኋላ ነው የልጄን ሞት የምትነግሪኝ አለች። فانطلق ከዚያም ካደረ በኋላ ጧት ላይ ሄደ حتى اتى رسول الله صلى الله عليه وسلم يا الله መልእክተኛ ዘንድ እስከሚደርስ فاخبره بما كان የሆነውን ነገሯቸው። فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ አሉ بارك الله في ليلتكما ሌሊታችሁን አላህ ይባርክላችሁ ግንኙነቱን ማለት ነው። قال فحملت ከዚያ ግንኙነት አረገዘች። قال وكان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ في سفر በመንገድ ላይ وهي معه እሷም አብራቸው ነበረች። وكان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ اذا اتى المدينه ወደ መዲና በሚመለሱ ጊዜ من سفر ከጉዞ ሲመለሱ لا يطرقها طروقا لا يطرقها በሌሊት አይገቧትም። ወደ ከተማ ወደ መንደር በሌሊት አይገቡም ነበር። ይሄ ነበር ልማዳቸው። طروقا የሌሊት መግባት ማለት ነው። አይገቡም ነበር። فدنوا من المدينه ወደ መዲና ተቃረቡ። ሲቃረቡ فضربها المخاض ምጥ ያዛት እሷ المخاض ምጥ فاحتبس عليها ابو طلحه ابو طلحه በሷ የተነሳ ቀረ ከረሱል ሰለላሁ ዐለይሂ ወሰለም ወደ ኋላ ቀረ። وانطلق رسول الله صلى الله عليه وسلم يا الله መልእክተኛ ተጓዙ። قال ጥለውት ሄዱ። በዚህን ጊዜ እንዲህ አለ يقول ابو طلحه قال انس እንዲህ አሉ يقول ابو طلحه አንቱና አንተ የሚለውን ማቀላቀለው አንዳንዴ ሐሳቡ እንዳይመታታ ብዬ ነው እንጂ የአክብሮት ቃል መጠቀም አለብን ሁሉም ቦታ ላይ ይበልጥ ግልጽ ለማድረግ ነው። يقول ابو طلحه በዚህን ጊዜ እንዲህ ይላሉ انك لتعلم يا رب ጌታ ሆይ አንተ በርግጥም ታውቃለህ انه يعجبني እንደሚያስደስተኝ ان اخرج مع رسول الله صلى الله عليه وسلم كالله መልእክተኛ ጋር መውጣትን እንደሚያስደስተኝ اذا خرج በሚወጡ ጊዜ وادخل معه اذا دخل ሲገቡም አብሬያቸው መግባት እንደሚያስደስተኝ ታውቃለህ ጌታዬ ሆይ وقد احتبست بما ترى ይሄው በምታየው ወደ ኋላ ተይዣለሁ ቀርቻለሁ ከፍቶታል ማለት ነው። በዚህ ሁኔታ تقول ام سليم በዚህን ጊዜ ام سليم ትላለች يا ابا طلحه يا طلحه አባት ሆይ ما اجد አይሰማኝም الذي كنت اجد ሲሰማኝ የነበረው ነገር አሁን እየተሰማኝ አይደለም። ምጡ انطلق ተንቀሳቀስ ተነስ እንጓዝ فانطلقنا በዚህን ጊዜ ተንቀሳቀስ ተጓዝ وضربها المخاض በዚህን ጊዜ ምጥ ያዛት حين قدم በገቡ ጊዜ በደረሱ ጊዜ መዲና በደረሱ ጊዜ ولدت غلاما ወንድ ልጅን فقالت لأمي በዚህን ጊዜ እናት ያለችኝ ኡሙ ሰለይም ለአነስ ምንድነች ላስተላላፊው እናት ነች። በዚህን ጊዜ እናት ያለችኝ ያ አነስ ሆይ لا يرضعه احد አንድ ሰው እንዳያጠባው حتى تغدو به غدو ማለት የጧት ጉዞ ነው የማለዳ ጉዞ ነው ማልደህ እስከምትወስደው ድረስ على رسول الله صلى الله عليه وسلم الله መልእክተኛ ላይ ደሳች ወደሳቸው فلما اصبح በነጋ ጊዜ احتملته ተሸከምኩትና فانطلقت به الى رسول الله صلى الله عليه وسلم ودا الله መልእክተኛ ወሰድኩት وذكر تمام الحديث ሙሉን ሐዲስ ከዛም ይገልጻል ከኋላ ያሳለፍነው ማለት ነው። ከዛ ከረሱል ሰለላሁ ዐለይሂ ወሰለም ጋር የተመላለሱት የልጁ መጨረሻ ምን እንደተከሰተ የተባለው ይመጣል ማለት ነው። طيب በዚህ አስደናቂ ታሪክ ውስጥ የተወሰነ መጠነኛ ማብራሪያ ለማስከተል አስተላላፊው አነስ ብኑ ማሊክ ረዲየላሁ ዐንሁ የኡሙ ሰለይም የባለ ታሪኳ የኡሙ ሰለይም ልጅ ናቸው። አነስ አቡ ጠልሐ ግን የአነስ አባት አይደለም። የአነስ አባት እስላምን ሳይቀበል ነው የሞተው።
አቡ ጠልሃ ከዚያ በኋላ ነው ሙስሊምን ያገቡት ማለት ሙስሊምን ያገቡት ኋላ ላይ ነው ካነ ብኑን አንድ ወንድ ልጅ ነበር ስሙ አቡ ዑመይር ይባላል ህፃኑ ልጅ የዑመይር አባት ህፃንም ልጅ ኩንያ ይሰጠዋል ማለት ነው ከዚህ ምን ወስደው ህፃን ልጅ ነው ገና የተወሰነ ትንሽ መንቀሳቀስ የጀመረ ልጅ ቤተሰቡ ሳይለምደው ገና እንደተወለደ ሲሞትና ቤተሰብ ተላምዶት እያጫወታቸው ከሆነ በኋላ ሲሞት አንድ አይደለም ስሜት ይለያል ከተላመዱት በኋላ አቡ ጣልሃ ልጁን በጣም ይወደው ነበር በተለይ እና የሚፈጥረው ስሜትም በዛው መጠን ይለያል ማለት ነው ይሄ አቡ ዑመይር ልክ እንደ ድንቢጥ አይነት ወፍ ነገር የሚጫወትበት ነበር ረሱል ሰለላሁ ዐለይሂ ወሰለም እየመጡ ህፃናትን ሳይቀር ያጫውታሉ መልእክተኛው ሰለላሁ ዐለይሂ ወሰለም በቁም ነገር ያቸው ወፍ ሞተችበት እና የሆነ ሰዓት ላይ ምን ሆኖ ይሄ ልጅ ተከዘዋሉ ሞታበት ነው አለቻቸው ሙስሊም እና ሲመጡ ምን ይሉ ነበር ያ አባ ዑመይር ما فعل النغير ይሉት ነበር እያሉ ያጫውቱት ነበር በቁም ነገር የዑመይር አባት ልጅ ምን ሆነ ይሉት ምን ወፍህ ምን ሆነ እያሉ ነበር ኑገይር የሚባለው የወፍ አይነት ነው ምን ሆነ እያሉ ያናገሩት ነበር ያ ልጅ ነው የሞተው የተወሰነ ለይቷል የተወሰነ ያጫወታቸው ነው ያለው ያጫወቱት ነው ያለው ለአቡ ጠልሃ ሁኔታው ይለያል በጣም የሚወደው ልጅ ነበር يشتكي أشي لأبي طلحة رضي الله عنه من الله كان ابن لأبي طلحة رضي الله عنه نار الملا رضي الله عنهما بيبال يتشعر نبر مكنياتهم لجم يصحب حكمنا ميزان دلي أشي يشتكي ميتامم نبر فخرج أبو طلحة ودى النبي صلى الله عليه وسلم ذن ودع أبو طلحة كنيانو يطلحة أبات ما لقنا سمو زيد بن سهل الأنصاري زيد ابن سهل الأنصاري أبو طلحة سيبال سموني دران داي مثلا كنيانو فقبض الصبي يا هزال لجموته سبوت أبت بزا زمن كمنا يعني أهل الله موقعتو دنجت كف بيل አይናቸው ያየ ልጅ ያመልጣቸዋል የሚያደርሱት ሰበብ ብዙ የለም ቀላል ዛሬ ቀላል በሚባሉ በህመሞች በትንሽ ሰበብ በሚተርፉ ህመሞች በቀላል ልጆች ይሞታሉ በዛን ጊዜ እና በወጣበት ድንገት ሞተ ልጅ ማለት በዚህ ደረጃ እስኪ ከነበር እንዴት ጥሩ ተወጣ አይነት ነገር ውስጣችን እንዳያድር ነው ይሄን ማነሳው ድንገት ወደዚህ ሁኔታ ሊሻገር ይችላል فقبض الصبي ልጅ ሞተ فلما رجع ابو طلحه ሲመለስ ጊዜ قال ما فعل ابني ልጅ እንዴት ሆነ ብሎ ጠየቀ قالت ام سليم በዚህን ጊዜ አለች ሙስሊም ስም ነው ኩንያ ነው የሱለይም አባት ማለት ነው ስሟ ማን ነው ሙስሊም በሰፊ ትታወቃለች ስሟ በቁርጥ አይታወቅም የታሪክ ድርሳናት ላይ ስለሷ የሚያክቱ ላይ እጅግ ስሟ የገነነ ባለ ታሪክ ከመሆኗም ጋር ስሟን በተመለከተ ብዙ ናቸው የተላለፉት ሩመይሳ ሙለይካ እና የመሳሰሉ የተለያዩ ስሞች ተላልፈዋል ይሄ ነው ስሟ እየተባለ የልዩነቱ ሰበብ ምንድነው አንድ ሰው በኩንያው በሰፊው ከታወቀ ስሙ ይደበዝዛል በዛ የተነሳ ከዘመናት በኋላ ኺላፍ ይከሰታል ለካ አቡ ሁረይራ ላይ እንደገጠመው ማለት ነው አቡ ሁረይራ በሚለው በኩንያቸው በሰፊው ስለታወቁ ወደ ኋላ ስማቸው በትክክል አይታወቅም ወደ 30 ምናምን ቀውል ነው የተላለፈው 35 አካባቢ ይሄ ነው ስማቸው እየተባለ ይበልጥ የጎላው አብዱራህማን ከዛ ቀጥሎ አብዱላህ ኩንያ ሲገን ስም ይደበዝዛል ስም ሲገን ኩንያ ይደበዝዛል እና ሙስሊምም ስሟ በትክክል በቁርጥ አይታወቅም قالت ام سليم እንዲህ አለች وهي ام الصبي የህፃኑ እናት ነች እሷ هو اسكن ما كان ለአነስ ወንድሙ ነው ማለት ነው የልጁ ይማቱ የበለጠ ተረጋግቷል አለች ከነበረው የበለጠ ተረጋግቷል የሞተ አካላዊ እንቅስቃሴ አይኖረው እሱ ነው ልትገልጽ የፈለገችው እሱ ደግሞ የሚያስበው የበለጠ ተሽሎታል ብሎ ነው የተረዳው በዛ መልኩ ቃሉ አሻሚ የተለያየ ትርጉም የሚይዝ ቃል መጠቀም ነው ያለው فقربت اليه العشاء የሆነው ሆነ በዚህ መልኩ ከቀጠለ በኋላ ሞቱን ነገረችው አረዳችው ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመሄድ የተከሰተውን ነገራቸው በዚህን ጊዜ አዕረስቱም الليله ዛሬ ሌሊት ግንኙነት ተፈጽሟል ወይ ብለው ጠየቁ አው ሲሉ اللهم بارك لهما الله ሆይ ይሄንን ግንኙነታቸውን ባርክላቸው ብለው
ዱዓ አደረጉ የነብይ ዱዓ ነው ውጤቱ ደግሞ ሶፊያን እንደጠቀሱት ሶፊያን ማናቸው ሰነድ ውስጥ ያሉት ሶፊያን ኢብኑ ዑየይና ናቸው ኢብኑ ዑየይና ተብለው የተጠቀሱት ሶፊያን ኢብኑ ዑየይና እንደጠቀሱት ከዚያ ግንኙነት ነብይ ሰለላሁ ዐለይሂ ወሰለም ዱዓ ካደረጉበት አላህ ይባርክላቸው ኸይር ያብዛበት ብለው ማለት ነው ከዚያ የተወለደው ልጅ ምን ሆነ 9 የቁርአን ሐፊዞችን ነው የወለደው የቁርአን ሐፊዞች ልጆችን ያፈራው እና ገና ሲመጣ ያ ልጅ ሲወለድ ቀጥታ ወደሳቸው ነው የተወሰደው ወበዓተ معه بتمرات ጥቂት የተምር ፍሬዎች ጋር ነው የተላከው የተምር ፍሬዎቹን በጊዜው ይሄ ነገር በብዛት ይደረግ ነበር ነብይ ሰለላሁ ዐለይሂ ወሰለም ሲመጣ በአብሮት ምን አለ ብለው ጠየቁ ተምሮች አሉ ከዚያም ባፋቸው ይዘው አኘክ ካደረጉ ካለሰለሱ በኋላ ምን አደረጉ ልጁ ጋር ተህኒክ አደረጉለት ፈገፈጉት ተናጋው ጋር ላይኛው ጋር ወደ ጥርስ ጠጋ ያለው ክፍል ከኋላ ያለው መሃል ላይ ፈቀፈቁት ማለት ነው ሌላ ምንም ነገር ሳይገባ ሆዱ የገባው የነብዩ ሰለላሁ ዐለይሂ ወሰለም ምራቅ ነው በሳቸው የታኘከ ተምር ነው የገባው ሰሃቦች ይህን በብዛት ያደርጉ ነበር ምንድነው ከዚህ የሚፈለገው ከተባለ ከተህኒክ ምንድነው የሚፈለገው ተህኒክ ዛሬ መፈጸም ይቻላል ወይ ከፊል ዓሊሞች አይ የተፈለገው የረሱል ሰለላሁ ዐለይሂ ወሰለም ነው የሳቸው በረካ ተፈልጎ ነው ስለዚህ የተፈለገው የሳቸው ከሆነ ሌላ ሰው ጋር የሚሰራ አይደለም ከሌላ ጋር ሲሰራ እንደነበር የሚጠቁመን መረጃ የለም ይላሉ ሌሎች ደግሞ የለም ተበሩኩ የተፈለገው ከተምሩ ነው ህፃን ልጅ በሚወለድ ሰዓት ተምሩ በራሱ ነብይ ሰለላሁ ዐለይሂ ወሰለም በረካ እንዳለ የገለጹት ትልቅ የተባረከ ዛፍ ነው የተባረከ ተክል ነው የመጀመሪያ ሆዱ የሚገባው እሱ እንዲሆን ነው የተፈለገው ስለዚህ ዛሬ ማድረግ ይቻላል በነብይ ሰለላሁ ዐለይሂ ወሰለም ተበሩክ ማድረግ ሳይሆን ከተምሩ ነው የተያዘው ዛሬም በተምር ሊደረግ ይችላል ሌሎች ሶስተኛ ደግሞ ይሄ ለተበሩክ የሚደረግ ሳይሆን እንዲሁ ዝም ብሎ እንደ ልማድ የሚደረግ ነው ብለው የገለጹም አሉ ስለዚህ እንደ ሰበቡ እናስተናግደዋለን የተለያዩ ዓሊሞች አቅዋል በዚህ ላይ የመጡ አሉ والله اعلم ከዚያ ሲመጣ ነብይ ሰለላሁ ዐለይሂ ወሰለም ተህኒክ ካደረጉት በኋላ አብደላህ ብለው ስም አወጡለት ከዚህ የዚህ የአብደላህ ልጆች ናቸው 9 የቁርአን ሐፊዝ ናቸው ተብለው የተገለጹት የሙስሊም ዘገባ ላይ የተገለጸው ማተ ابن لأبي طلحة من ام سليم ከኡሙ سليم የሆነ የአቡ طلحة ልጅ ሞተ فقالت لأهلها لا تحدث أبا طلحة بابنه حتى أكون أنا أحدثه የምነግረው እኔ እስከመሆን ማንንም እንዳይነግር አለች ኡሙ سليم በሳል ናት የተረጋጋች ናት አስተዋይ ናት ቆራጥ ናት ይሄን ባህሪዋን አግሩቶ የሚያሳይ ነው የክስተት የሚታየው ምትታወቀው በዚህ ሆነ መጨረሻ ላይ ነካ የምናደርገው ይኖራል እዚህም ላይ መረጋጋታ ሌላ ሰው ነገሩ እንዲያስደነግጠው አልፈለገችም አረጋግታ የበለጠ በሚታገስበት ሁላቸውንም በሚጠቅም ወደ ጥፋት በማይወስዳቸው ሁኔታ አረጋግታ ለተነገረው ነው فجاءت فقربت اليه عشاء فاكل وشرب ራት አቀረበችለት ከጠየቀ በኋላ ያለበት ሁኔታ ተናገረች በላ ጠጣ ራሱንም ስሜቱንም ማረካ ከዚያ በኋላ እንዲያውም ራሷን አስቡት ልጅ ሞቶባት የበለጠች እናት ናት አይደል የምትጎዳው ከመሆኑ ጋር ግን በዚህ መልኩ ተረጋግታ ምንም አይነት ምልክት በማያስተውልበት ሁኔታ እንዲያውም ከሌላ ጊዜ በተለየ ራሷን አስውባ ነው ያቀረበችው ከዚያ በኋላ ሁሉም ካለቀ በኋላ ጥያቄዋ ደግሞ እጅግ አደገኛ ጥያቄ ነው ያቀረበችበት መንገድ አባ ጣልሃ ሆይ የሆኑ ሰዎች እቃቸው ለሌላ ሰዎች ቢያወሱ ከዛ አዋሾቹ ሰዎች እቃችንን ተመልሱልን ብለው ቢጠይቁ መከልከል ይችላሉ እነዚህ አለችው ይሄ ግልጽ ነው ማንም አካል ለየተለየ ምላሽ የሚሰጥበት አይደለም አይቻልም እንዴት ብሎ ይሆናል እንግዲያውስ ልጅህን ቀበል ማለት ልጅህ የውሰት ዕቃ እንጂ ያንተ አይደለም እያለችው ስለዚህ በውሰት ዕቃ ልትከራከር የተለየ ስሜት ልታሰማ አትችልም ነው መረጋጋት ይኖርባል ከሰዎች ዕቃቸውን ሲወስዱ የተዋሰው አካል ዕቃው ተወሰደብኝ ብሎ የተለየ ስሜት እንደማያሳየው አላህ የሰጠህን ዕቃ ወስዶታል አንተም ሌላ ነገር ሊሰማህ ይገባል በዚህ መልኩ ነው ነገር ግን ከተከሰተው ክስተት የበለጠ
በዚህች ቅጽበት ላይ ያለፈችው ልጁ ተረጋግቷል ብላ ከዛ ራቱን ተመግቡ ሰው ኮሞቱን ቢያቅ የሚመገበው ምግብ እንዴት ነው የሚሆነው? አይወርድለትም አይደል? ቀስ ያለ ነው። እንጨት ነው የሚሆንበት፣ ድንጋይ ነው የሚሆንበት፣ ይከብደዋል፣ ለመጠጣት ይቸገራል። ከውስጡ ረሃብ ስሜትን እንኳን ሊያጣው ይችላል። ስሜት እንኳን ቢኖር ለመብላት ይቸገራል። አይደለም ግንኙነት ሊያስብ። እነዚህ ነገሮች መረጋጋት የሚፈልጉ ናቸው። ሰው አእምሮ በሚጨናነቅ ሰዓት ለምሳሌ በአሁኑ ሰዓት በብዛት የሚነሳ ነገር ስንፈተ ወሲብ ምናምን የሚባል ነገር አንዱ መንስኤ የሚባለው ምንድነው? ድብርት፣ ዱካክ፣ የስነ ልቦና ችግር ነው አይደል የሚሉት። በዛ ስሜት ላይ ቢሆን ይሄን ነገር ሊያስበው አይችልም። ፈጽሞ ሊያስበው አይችልም ነበር። ግን በዚህ መልኩ አእምሮ ላይ ፍጹም ጥርጣሬ በማያጭር በተረጋጋ ስነ ልቦና ላይ ሁኔታ ነው ያሳለፈው። ይሄ ነገሩ ነው አሁን ያስቆጣው ማለት ነው። ተቆጣ የተባለው በዚህን ጊዜ ፈህተሲብ ابنك ነው ያለችው። አጅሩን አስብ፣ የሰጠን ወስሮታል፣ አጅሩን ነው ማሰብ የምትችለው። ተቆጣ እስከምጨማለቅ ድረስ ትተኛለሽ። ሰው በእንዲህ አይነት ሁኔታ ላይ ሆኖ ግንኙነት ሊፈጽም ስለማያስብ ነው መጨማለቅ ብሎ የገለጸው። ከዚያ ለነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው የተከሰተውን ክስተት አጣር ግንኙነት ተፈጽሟል። አዎ ባረከላሁ ፊ ለይለቲኩም፣ ይህን ሌሊታችሁን አላህ የተባረከ ያርግላችሁ። ከዚያ ግንኙነት ነው ያረገዘችው። ረሱል ሰለላሁ ዐለይሂ ወሰለም ከዛ ተያይዞ እንግዲህ ወዲያው የተከሰተ አይደለም፣ የተሟላውን ታሪክ ባጭር አቀርበውልን። ጉዞ ወጡ፣ አርግዛና ያለችው አብራ ትወጣለች፣ ጠንካራ ነች። ሲመለሱ ጊዜ ነብይ ሰለላሁ ዐለይሂ ወሰለም ሲወጡ አብሮ መውጣት ሲገቡ አብሮ መግባት ይፈልግ ነበር። በዚህ ሁኔታ ላይ ግን እሷ በምጥ ስትያዝ ወደ ኋላ ሲቀር የበለጠ እንዲያውም ራሷን እያጠናከረች ታበረታተዋለች። አሁን ህመሜ ቀንሷል፣ ተጓልተን እንንቀሳቀስ ትለዋለች። በዚህ ሁኔታ መዲና ደረሱ። ምጥ ያዛት። እዛ ከደረሱ በኋላ ስትወልድ ልጁ ቀደም በተገለጸው መልኩ በጧት አነስ ብን ማሊክ ረዲየላሁ ዐንሁ ወሰዱት ወደ ነብይ ሰለላሁ ዐለይሂ ወሰለም። የቀደሙ ሙሉ ታሪክ ይመጣል። ኡሙ ሱለይም ማለት ይችላል እጅግ ጠንካራ የሆነች ኡሙ ሱለይም ከራሱ አልፋ አቡ ጣልሃን ከኩፍር ያተረፈች ናት። ይሄን ባሏል ቀድሞ ኩፍር ላይ ነው የነበረው። ኩፍሩ ላይ ያለ ለትዳር ጠየቃት። አቡ ጣልሃ መልካም ሰው በጥሩ የሚታወቅ ሰው ነበር። ወላሂ አባ ጣልሃ ያንተ አይነት አምሳያ ሰው አይመለስም ነበር አለችው። ግን አንተ ሙሽሪክ ነህ አለችው። እኔ ሙስሊማ ነኝ፣ ላገባህ አይቻልም አይሆንም አለችው። ከፈለክ ስለም፣ እኔ ሌላም አልጠይቅህም፣ መስለምህ ለኔ ማህር ይሆነኛል አለችው። በዛ ሁኔታ ነው የሰለም። በዚህ ሁኔታ ሰልሞ የሁነይን ዘመቻን አሳልፈናል አልቀደም በቅርብ ባለፈው ደርሳችን ላይ የሁነይን ዘመቻ ላይ የገጠማቸው ጦርነት ከባድ ነበር። ከሙሽሪኮቹ በኩል የሚሰነዘረው ቀስት ብዛቱ ልክ እንደ ዝናብ ነበር የሚወርደው ነው የተባለው። በዛ ሁኔታ ላይ በርካታ ወደ 10,000 ጦር ከመዲና ሄዷል። 2,000 ደግሞ ከመካ የተቀላቀሉ አሉ። ከፊሎቹ አዲስ ሰለምቴ ናቸው፣ የጂሃድን ጣዕም ያላጣጣሙ ናቸው ገና። ከፊሎቹ ደግሞ ገና አልሰለሙም። ይሄ ነገር እስኪ ይለይለት እናያለን እያሉ ነው የሄዱት። ከነዚያ ውስጥ አንዱ ሶፍዋን ኢብኑ ኡመያ ኋላ ላይ ሰልሟል። ሳይሰልም ነው እዛ ጦርነት ውስጥ ገብቷል። ያን ክስተት እያየ ነበር። ወንድሙ የሶፍዋን ወንድም ሰሃቦቹ ሲሸሹ አያቸው። ዛሬ ሙሐመድ ሲህር ወደቀ አለ። ከሸፈ ሙሐመድ ሲህር ዛሬ እነዚህ የሚሸሹት ሰዎች ባህር እንጂ አይመልሳቸውም አለ። ቀይ ባህር ማለት ነው። በቃ ነገሮች አለቁ ተቋጨ ብሎ። ምክንያቱም መካ ሙሽሪኮች ተሸንፈው መካ በድል ተይዛ ቀጥታ ወዲያው ነው የተሄደው። ስለዚህ ያልሰለሙ ሰዎች የተወሰኑት ቁጭታቸው ከውስጣቸው አለ። የተወሰኑት ይሄ ነገር እውነት መሆኑን አለመሆኑን የራሳቸው ጠቋሚ ምልክት ያስቀምጣሉ። ይሄን ካሸነፈ ነገሮች ከተረጋገጡ ያኔ እንሰልማለን ብለው የሚጠብቁ ሰዎች አሉ። እና የሱ ነገር አልሞለታል። የመሐመድ ሲህር በቃ ከሸፈ። እነዚህ ባህር እንጂ አይመልሳቸውም ሲል ሶፍዋን ኢብኑ ኡመያ ከነሽርኩ ከመሆኑ ጋር ምን አለው? እኔ ግን ሰቂፍ ከሚገዛኝ የሰቂፍ ጎሳ ከሚገዛኝ የቁረይሽ ሰው ቢገዛኝ ይመጣለሁ አለ። እሱ የዘር ጉዳይ ነው ያሳሰበው በሰዓቱ። ኋላ ላይ ሰልማን ረዲየላሁ ዐንሁ በሰዓቱ ግን እነዛኞቹ ሙሽሪኮቹ ሰቂፎች ናቸው። ሰቂፍና ሐዋዚን ናቸው። በዚህ ደግሞ ያሉት
ነብይ ሰለላሁ ዐለይሂ ወሰለም ቁረይሽ ናቸው። ስለዚህ ለነብይ ሰለላሁ ዐለይሂ ወሰለም ተቆረቆረ። የተቆረቆረው ከኢስላም ከኢማን አንፃር አይደለም። ከምን አንፃር ነው? ወገንተኝነት ያዘው። እኔ ግን የተቂፍ ከሚገዛኝ ሌላ ከሚገዛኝ ቁረይሽ ቢገዛኝ እመርጣለሁኝ አለ። በእምነት ከሚቀርበው ሽርክ ከሚያገናኛቸው ይልቅ በዚህ ላይ በእምነት ተለያይቶ ዘር ከሚያገናኘውን ሰው አስቀደመ። ኋላ ላይ በርግጥ ሰለመ። የፈለኩት የሙሉ ታሪክ አይደለም። በዛ ሰዓት ያ ሁሉ ሲሸሽ 10 ያልሞሉ ሰዎች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር የቀሩት ጦር ሜዳው ላይ የቀሩት። ከነዚያ ከቀሩት ውስጥ አንዷ ኡሙ ሰለይም ነች። እዛ ጦርነት ላይ ነበረች። አቡ ጣልሃ ተመለከታት፣ ጎራዴዋን ሰይፋን እንደታጠቀች እዛ ጦርነት መሃል። ረሱል ሰለላሁ ዐለይሂ ወሰለም ያ ረሱላህ ተመለከታት ኡሙ ሰለይምና ሲያዩት ያ ኡሙ ሰለይም ምን ልታረጊበት ነው ጎራዴውን ያያሽው አላት። አንድ ሙሽሪክ ቢጠጋኝ ሆዱን ልቀድበት ነው አለቻቸው። ከት ብለው ሳቁሳቸው። በዚህ ደረጃ ወንዶች እንኳን ሊጋፈጡት ያልቻሉት ጦርነት ላይ እንኳን በዚህ ደረጃ ስትጋፈጥ እንደረሰናት ኡሙ ሰለይም እና ፈተናውን በተለያየ መልኩ ነው በጦር ሜዳ በዚህ መልኩ ነው ያለችው። እንደገና ደግሞ የኢማን ቆራጥነቷን፣ ሰብሯን፣ ኢማኗን፣ ጥንካሬዋን ባሏ እንዴት አድርጋ የሰለመበት ሂደት እዚህ ጋር ደግሞ ልጇ ያብራኳ ክፋይ ሞቶ ነገሩን የያዘችበት ነገር የሷን በስለት የኢማን ጥንካሬ እና ታላቅነቷን ያመለክተናል ማለት ነው። طيب የተወሰኑ የሚወሰዱቁም ነገሮችን ከአዳን በኋላ እንመለከታለን ኢንሻአላህ። እሺ ከሐዲሱ እጅግ በርካታ ቁም ነገሮችን መውሰድ ይቻላል። ጎላ ጎላ ያሉ የተወሰኑ ነጥቦችን አነሳለሁ። ቀዳሚው ነገር ያለንበት ርዕስ ባቡ ሶብር ትዕግስትን የሚመለከት ርዕስ ውስጥ ነው ያለነው። ከዚህ ጋር የሚገናኘው ነጥብ ምንድነው? አንድ የኡሙ ሰለይም ረዲየላሁ ዐንሃ ተግባር ነው። ምን ያክል ታላላቆች ደጋጎች ምሳሌዎቻችን ታጋሾች እንደነበሩ አላህን በማሰብ የማይቻል የሚመስለውን ሁሉ በዚህ መልኩ በመታገስ የሐዘኑ የመጀመሪያውን በትር ህመም በዚህ መልኩ ዋጥ አድርገው ከትዕግስትም ያልፋል። ዝም ብሎ ከመታገስ ያልፋል። ሪዳ ነው ያለው፣ መውደድ ነው ያለው፣ የደረሰው መቀበል ነው ያለው። የገለጸችበትን መልኩ ተመልከቱት። ሰዎች አውሰው ቢመልሱ ነው ያለችው። ምንም ሊሰማ አይገባም እያለች ነው ያለችው። ከዛስ አቡ ጣልሃም ይሄንን ታግሶ ተቀብሎ ወደ ረሱል ሰለላሁ ዐለይሂ ወሰለም መውሰዱ ምን እንወስድበታለን? ከትዕግስት ጋር ተያይዞ የትዕግስትን ፍሬ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላቸው። አብደላህ ተወለደ። አብደላህ እንዲህ አይነት ቁርአን የሐፈዙ ታላላቅ ልጆችን አፈራ። ይሄ የነሱን ፍሬ ነው፣ የሱ ብቻ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ፍሬ ነው፣ ዋጋ ነው። ስለዚህ የትዕግስትን ፍሬ እንማርበታለን። የትዕግስትን ዋጋ ምን እንደሆነ እናይበታለን ማለት ነው። ሌሎች ቁም ነገሮችም እንደዚሁ ለምሳሌ ያክል ተዝይኑል መርአ ሊዘውጂሃ ሚስት ለባሏ መዋዋባ ይበልጥ ለሱ የሚያነሳሳው የሚቀሰቅሰው የሆነ አቀራረብ መያዟ ከኡሙ ሰለይም ረዲየላሁ ዐንሃ ተግባር ነብዩ ሰለላሁ ዐለይሂ ወሰለም ማጽደቃቸው ይበልጥ በበረካ ዱዓ ማድረጋቸው ይህንን ሐሳብ የሚያጠናክር ነው። ሌላ ኢጅቲሃዱል መርአ ፊ ዐመሊ መሳሊህ ዘውጂሃ ሚስት የባሏን የበለጠ ምቾቱን የሚጠብቅ በማገልገል ላይ ጥረት ማድረጓ ትልቅ ዋጋ እንዳለው ትልቅ አጅር እንዳለው ለዚያም ነው በምግቡም በሚያስፈልገው ነገር ሁሉ በዚህ መልኩ ሐታ በድካሟ በህመሟ ሰዓት እንኳን አይዞህ አሁን ህመም ይቀንሷል እያለች ተነስተዋለች። ባሏን በዚህ መልኩ አንዲት ሴት መኻደሟ ከአላህ ዘንድ ያላትን ዋጋ የሚያመላክት ነው። በአሁኑ ሰዓት እየሳሳ ያለ ነገር በአሁኑ ሰዓት ሰዎች ይሄ የምዕራቡ እኩልነት የሚል በእኩልነት ስም ሴቷን ወደ ወንድነት የመጣራት ስብከት ምን አድርጓል? ሴቶች ታዛዥነትን ችላ እንዲሉ እንዲዘነጉ እያደረጋቸው ነው ያለው። ወደ ኋላ እንዲሉ ታዛዥ መሆንን እንደመዋረድ እንደመተናነስ እንዲያዩ እያደረጋቸው ነው ያለው። በጣም መታረም ያለበት ነገር ለአላህ መታዘዝ ነው። ለባሏ መታዘዝ ለአላህ መታዘዝ እንደሆነ አድርጋ አስባ ጉዳዩን ዋጋ መስጠት ይኖርባታል። ወደፊት ራሱን ችሎ ርዕስ ስላለ እዛ ላይ እናያለን። ሌላ ከሐዲሱ የምንወስደው መሽሩዕየቱል መዓሪድ
የአማርኛ አቻ ቃል የለውም። ሚዕራድ የሚለው ሲበዛ ነው። ሚዕራድ ማለት ቀድም ያሳለፍ ነው። ልጁ የበለጠ ሰክኗል ብላ የገለጸችበት አንድ ቃል አድማጭና ተናጋሪው ዘንድ የተለያየ ትርጓሜ የተለያየ ሐሳብ ተይዞ የሚነገርበት አነጋገር ተውሪያ እየተባለ ይገለጻል። ያሰብከው ነገር አለ ሰውየው እንዲረዳ የፈለከው አንተ ደግሞ እሱ እንዲረዳ ያሰብከው እንጂ ለራስህ ግን ውሸት እንዳይሆን በሌላ ታስብበታለህ። እሱ የሚያስበውና አንተ የምታስበው ይለያያል። ሆን ብለህ ያን እንዲያስብ አድርገህ ነው ግን የምታቀርበው። ተውሪያ ምናልባት ማስቀየስ የሚለው ቃል ሊቀርበው ይችላል። የገጠር ቅርአት ላይ ማግደምደም እያሉ ይገልጹታል። በደንብ የሚገልጸው አይመስልም። والله اعلم። ዋናው ነገር ሐሳቡ ላይ መግባባቱ ነው። ይሄ እንዲህ አይነት መጠቀም እንደሚቻል ዝም ብሎ ያለ ቦታው መጠቀም አይፈቀድም። አስፈላጊ መስልሐ ባለው ቦታ ላይ ይቻላል። ያለ ቦታው ከሆነ ግን ተገቢ ባልሆነ ቦታ በተለይ የሌሎችን ሐቅ የሚጋፋ በሆነ ወይም ሐቅን ኢብጣል ለማድረግ ወይም ባጢልን ሐቅ አስመስሎ ለማቅረብ የሚቀርብ ከሆነ ሙሉ ውሸት ነው። በዚህን ጊዜ ተናጋሪው በሚረዳው መልኩ እንጂ የሚታሰበው እኔ እኮ በውስጤ ይሄን አስቤበት ነው የሚለው ማማሃኛ ተቀባይነት አይኖርም። እንዲህ አይነት ግን የማንም ሐቅ የማይነካበት ሰውየውን ለማጽናናት ልክ እዚህ ላይ እንደቀረበው የመሳሰል እንዲህ አይነት ቦታ ላይ ግን ተውሪያ መጠቀም ማስቀየስ መጠቀም ይቻላል። ውሸት ግልጽ የሆነ ውሸት የሚፈቀደው 3 ቦታ ብቻ ነው። ወደፊት እንመለከታለን። ከዛ ውጭ ባለ ግን ተውሪያ ማስቀየስ መጠቀም ይቻላል። ፋይዳ በሚኖርበት ሁኔታ ፋይዳ በሚያስፈልግ ጊዜ ማለት ነው። ይሄን በዚህ ረገድ ከሚጠቀሱ ክስተቶች ውስጥ የአንድ ንጉስ ቅርብ የሆነ ባለስልጣን አንድን ሰው አንተ ንጉሱንም አትወድም፣ የንጉሱ አገልጋዮች እንዳለ ጥቁር ነው የሚለብሱት፣ አለባበሳቸውን ጋር አያይዞ ችግር አለበት ብሎ ይከሰዋል። ተከትሎ እርምጃ ሊወስድበት ሆነ። ሰውየው እንደሚከሰሰው እንዳልሆነ ማሳየት ነው የፈለገው። በእርግጥም እንደሚታሰበው ነው፣ ግን ህይወቱን ማትረፍ አለበት። ምን አለው? አንኑሩ والله في السواد والله ብርሃን ያለው ከጥቁረት ውስጥ ነው ማለት አለባበሳችሁን አልጠላም እኔ በመልካም ነው እንዲያውም ማስበው ሌላው። እሱ ግን እያለ ያለው አንኑሩ في السواد የአይን ብሌን ጥቁር ነው አይደል? ብርሃን ያለው ጥቁር ውስጥ ነው እዛ ውስጥ እሱም ስለ አይን ነው የሚያወራው። አንኑሩ في السواد ብሎ ሰውየው ያንኛው ተረጋግቶ አሳለፈው። ከቅጣት አዳነው ያንኛው። እንዲህ አይነት አስፈላጊ የሆነበት ቦታ ላይ ቀጥተኛ ውሸት ከመናገር ምን ማድረግ ይቻላል? አስቀይሶ ሰውየው የሚያስበው የሆነ መልካም ነገር አስቦ የሚያልፈበትን መጠቀም ይቻላል ማለት ነው። ሌላ ከሐዲሱ የምንወስደው ኢጃበቱ ዳዕወት النبي صلى الله عليه وسلم የነብያችን ዱዓ ተቀባይነት ማግኘቱ ፍሬው ታይቷል። ሌላ من ترك شيئا لله عوضه الله خيرا منه ለአላህ ሲል የሆነ ነገር የተወሰው አላህ የተሻለ እንደሚተካው ልጃቱ አላህን ኢህቲሳብ አድርግ ነው ያለችው። አጅሩን ከአላህ አስብ ነው ያለችው። ይሄን ያደረገ ሰው አላህ ያማረ እንደሚተካው ይሄው በዚህ መልኩ ከአብራኩ 9 ሐፊዞች የወጣ እንዲህ አይነት ልጅ አላህ ሰጣቸው በነብይ ሰለላሁ ዐለይሂ ወሰለም ዱዓ ማለት ነው። ሌላ ከሐዲሱ የምንወስደው استحباب التسلية عند المصائب መከራዎች ፈተናዎች በሚገጥሙ ጊዜ ሰዎችን ማረጋጋት እንዲጽናኑ የሚያደርግ ነገር ገና ከመነሻው ሊሆን ይችላል። ልክ ሙስሊም እንዳደረጋቸው እሱ እኮ አደጋውን አላወቀም። ስለዚህ አደጋው ያንጃበበ ወይም ሰውየው ከማወቁ በፊት ከወዲሁ ሰብር ጋር የሚጋጭ ነገር እንዳያሳይ የሚያረጋጋ ነገር ማሳየት እንደሚወደድ። ሌላ ሰብር ላይ ከሚያግዙ ለትዕግስት ከሚያግዙ ነገሮች ውስጥ አንዱ ሰዎች ራሳቸውን መመልከት። እኛ ራሳችን የማንም የአላህ ልጆቻችን ንብረቶቻችን የማን ናቸው? ያ አላህ። ይሄን በትክክል ቢያስተውል ሰው ስለሚደርስበት ፈተና የተለየ ነገር አያሳይም፣ ስለሚገጥመው ኒዕማ ገደብ አያልፍም፣ ሁሉም በልክ ይሆናል። ለዚህም ነው ልክ ቁርአን ላይ እንደተነገረው ወበሽር الصابرين ትዕግስተኞችን አብስራቸው። እነማን? الذين እነዚያ اذا اصابتهم مصيبه قالوا መከራ ፈተና በሚገጥማቸው ጊዜ እንዲህ የሚሉ የሆኑት ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ለአላህ ነን። ሰው እኔ ለአላህ ነኝ ብሎ ካሰበ ወኢና ኢለይሂ ራጂዑን የብቻለን ሁላችን ወደ አላህ ተመላሾች ነን፣ በቃ ጉዞ ላይ ነው መንገድ ላይ ነው ያለነው ብሎ ካሰበ ስለሚገጥመው ሞት፣ የንብረት መጉደል፣ ሌሎችም ፈተና ሁሉም የአላህ ሚልክ ነው። ስለዚህ ለሶብር ያግዘዋል። አንዱ ይሄን ታሳቢ ማድረግ ነው። ይሄን ታሳቢ ማድረግ ሰዎችን ለሶብር ያግዛቸዋል ማለት ነው።
ሌላ የመጨረሻ የምንመለከተው የኡሙ ሱለይም ረዲየላሁ ዐንሃን ጥንካሬ ብርታቷን እናያለን። እናት ነች። የበለጠ ሊሰማት እንደሚሰማት ይታወቃል። ስላላመማት አይደለም። ነገር ግን በልጣ ቀድማ አልፋ ለሱ ሶብር ለሱ መታገስ እንኳን ሰበብ ሆና ስታጽናና በዚህ መልኩ ከዚያም አልፎ ቅድም እንዳሳለፍነው ጦርነት ላይ እንኳን የነበራት ጥንካሬ ተገልጿልና የሷን ጥንካሬ የሷን ኃያልን የላቀ ደረጃ እንወስዳለን ማለት ነው። እሺ እዚህ ላይ ይበቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ